ጌታ የተመሰገነ ይሁን። ዛሬ እግዚአብሔር የተባረከ ይሁን። በእነዚህ 7 ቁጥሮች ውስጥ ያለውን ኮንቴንት ዋና ነገር እንጀምራለን። የመጀመሪያው ቁጥር ላይ አሁን እንዳነበብነው ጳውሎስ ብሎ ይጀምራል። በአዲሱ ትርጉም ላይ ስናነብ ይሄ ጳውሎስ የሚባለው ሰውነቱ ራሱ በጣም የሚገርም ከስሙ ጭምር እዛ በሃንድ ራይቲንጉ ጳውሎስ ብሎ ሲጀምር ሐዋርያ ሊሆን የተጠራ ሲል የኢየሱስ ክርስቶስ ባሪያ ሲል ከዛም አልፎ ደግሞ የተለየ ሲል በጣም ለወንጌል የተጠራ ሲል ምንድነው እሱ እዛ ውስጥ ያለው ኮንሴፕት ቁጥር 1 ላይ እኔ ፖዝ አድርጎኛል እና ቁጥር 1ን እስቲ መጀመሪያ እናየዋለን። ምንድነው ቁጥር 1 ላይ የምታዩት? አሁን እንዳልኳችሁ በተለይ እነዚህ 4 ዋና ነገሮችን ታያላችሁ ቃሉን ስትቆፍሩ ስታጠኑ ማለት ነው። ምን እናያለን? የመጀመሪያው ነገር ምን የሚል ነገር? እስቲ ጳውሎስ በሉ እስቲ። ይህ ጳውሎስ የሚባል ሰው ራሱ በጣም እግዚአብሔር ምን አይነት ኢንካውንተር፣ ምን አይነት የመንፈስ ቅዱስ መገለጥ፣ ምን አይነት መንፈስ ነው ያገኘው? ጳውሎስ በሉ እስቲ። ጳውሎስ የሚባል አስገራሚ ሰው፣ ድንቅ የሆነ ሰው በአዲስ ኪዳን ውስጥ አዲሱን ኪዳን ለሰው ልጆች ባመጣው በእግዚአብሔር ሥራ ውስጥ ትልቁን ሚና የተጫወተ ሰው እናገኛለን። ከዛ የክርስቶስ ኢየሱስ ባሪያ ብሎ ደግሞ ባሪያ የሚል ቃል ያው ባለፈው የቲቶን መጽሐፍ ስናጠና ስለ ባሪያ የሚለውን ሐሳብ ሁሉ አግኝተን ነበረ። ዛሬ ደግሞ በተለየ ሁኔታ ደግሞ እናየዋለን። እግዚአብሔር የተባረከ ይሁን። ደግሞ ሐዋርያ ሊሆን የተጠራ ራሱን ያልጠራ ግን ምን ሊሆን ሐዋርያ ሊሆን የተጠራ በመጨረሻም ለእግዚአብሔር አሜን፣ ለእግዚአብሔር ወንጌል የተለየ እግዚአብሔር ይለየን። ይህ የሚለይ መንፈስ ያግኘን። አሜን አሜን። የተለየ ያስታውቃል። የተለየ ለራሱ የተለየ ለክብሩ የተለየ ያስታውቃል። ከንግግሩ ታውቃላችሁ፣ ካካሄዱ ታውቃላችሁ፣ ከነካው መንፈስ ታውቃላችሁ። እግዚአብሔር የተባረከ ይሁን እና ይሄ ጳውሎስ ወደሚለው ሐሳብ ላይ ልመለስ። ጳውሎስ 2 ስም የነበረው ሰው ነው ማለት በ2 ስም ነው የሚጠራው። ጳውሎስ ከመባሉ በፊት በጣም ፕራይድ የሚያደርግበት የሚመካበት ሌላ ስም ነበረው። ያ ስም ይታወቃል። ያ ስም ማ በመባል ይታወቃል? ሳውል። እስቲ እየተነጋገረን እስቲ ሳውል በሉ እስቲ። ሳውል ከቋንቋው ራሱ አንዳንድ ጊዜ እዚህ ኢትዮጵያ ውስጥ ዮሐንስ ብለን ስንጠራ ደግሞ ፈረንጆቹ ምን ይሉታል? በራሳቸው ላንጉጅ ምን ይላሉ? ጆን ይላሉ አይደለ? ይሄ ዕብራውያን የሚጠሩበት መጠሪያ ስሙ ነው። ሳውል የሚለው ከዕብራውያን ጋራ በጣም ንክኪ ያለው እዛ የተለመደ ሊለቀው የማይፈልገው በጣም ብዙ ስራ ሊሰራበት እየታገለ ያለበት ውስጡ ካለው ነገር ጋራ ከገባበት ቅናት ጋራ ሲታገልለት ሊለቀው የማይፈልገው ምንድነው? ስሙ ነው። ጳውሎስ የመጀመሪያ ስሙ ነው። ጳውሎስ የሚለው ስም ደግሞ ግሪኮች የሚያውቁበት በሮማውያን ዘንድ የሚታወቅ አዲሱ የሮም ግዛት እየተስፋፋ ባለበት አዲስ ዕውቅና ባገኘበት አሁን በጣም በዓለማችን ትልቁን ስፍራ እየያዘች ያለችው አሜሪካ እንደሆነች ሁሉ በዛ ወቅት ላይ ደግሞ ግሪካውያን፣ ሮማውያን በጣም ይታወቃሉ። ግዛታቸውን እያስፋፉ ነው። አይሁዶችን ሁሉ ዶሚኔት እያደረጉ ያሉበት ወቅት ነው እና በእነሱ ዘንድ ያለው ስም ጳውሎስ ይባላል። አሁን እንዳልኳችሁ የዚህ ሰው ሲቲዝንሺፕ ወይንም ደግሞ ዜግነቱ ሮማዊ ዜግነት አለው። ግን በጣም ከዚህ ሰው ማንነት ውስጥ የምታገኙት ነገር ይሄ ሳውል የሚለውን መጠሪያ ስሙን ዕብራዊ መሆኑን የሚወደውና የሚታገልለት ሰው ነበረ። ምን ከመሆኑ በፊት? ከመለወጡ በፊት
እና የሐዋርያት ሥራ ምዕራፍ 22 ላይ ወስዳቸዋለሁ። የሐዋርያት ሥራ ምዕራፍ 22 ጥቂት መነበብ አለበት። የሐዋርያት ሥራ ምዕራፍ 22 ከ25 እስከ 28 በምናነብበት ጊዜ ጳውሎስ በጠፍር ወጥረው ሊገርፉት ሲሉ ይላል። ያው ስለ ክርስቶስ መከራን የተቀበለ ነው፣ በብዙ መከራ ውስጥ ያለፈ ነው። አጠገቡ የቆመውን የመቶ አለቃ ሲቲዝንሺፑን ለመናገር ነው እዚህ ጋር መወስዳችሁ። አንደኛው ነገር ምንድነው ይላል? የመቶ አለቃው አንድን የሮማ ዜጋ ያለ ፍርድ ለመግረፍ ሕግ ይፈቅድላቸዋልን ብሎ እዚህ ጋር ስለ ሲቲዝንሺፕ ወይንም ደግሞ ስለ ዜግነቱ በሚያልፍበት መከራ ውስጥ የሚያሰቃዩትን ሰዎች ዲፌንድ ለማድረግ ሲናገር ታያላችሁ። እና እሱ ዜግነቱ ሪል ነው ማለት እውነተኛ የሆነ ነው። ከተለወጠ በኋላ ይህንን ነገር ባያነሳ ደስ ይለዋል። ግን ያለ አግባብ እየሆነ ያለውን ነገር ፖዝ ለማድረግ ለማቆም እዚህ ጋር አንድ ነገር ሲጠቀም ታያላችሁና ሲቲዝንሺፑን ማለት ዜግነቱን ነው የምናየውና የመቶ አለቃውም ይህንን ሲሰማ ወደ ጦር አዛዡ ቀርቦ ምን እያደረግህ እንደሆነ አውቀሃል? ሰውየው እኮ ሮማዊ ነው አለ። እና የሆነለት አንድ የተጋባበት ነገር ሌላ የተቀየረበት ነገር እንዳለ የታገለለት ያለ ነገር እንዳለ አልገባቸውም። እዛ ጋር ግን ሮማዊ እንደሆነ ይጠቅሳል። አዛዡም ወደ ጳውሎስ ቀርቦ አንተ ሰው እስቲ ንገረኝ ሮማዊ ነህ ብሎ ይጠይቀዋል። ከዛም በኋላ አለውም እርሱ አዎ ነኝ አለው። አዛዡም መልሶ እኔ ይህን ዜግነት ያገኘሁት ብዙ ገንዘብ አውጥቼ ነው አለ። ጳውሎስ ግን እኔ በውልደት አግኝቼዋለሁ። በጣም የሚገርማችሁ ነገር አሁን ጥቂት ነገር እናነሳለን። ጳውሎስ እንዲህ አይነት ለውጥ እንዲህ አይነት የመንፈስ ቅዱስ ኢንካውንተር ከማግኘቱ በፊት እንዲህ አይነት ክርክር እንዲህ አይነት ግብግብ ከማንም ጋር መፍጠር አይፈልግም። ስሙንም ማንሳት አይፈልግም። እዚህ ጋር ግን ጥበብን ለመጠቀም ማለት ካስፈለገ መነሳት ባለበት አግባብ አንስቶ ስለ ስብዕናው የሚናገርባቸው የሚሞግትባቸው አንዳንድ አሁንም ፖይንቶችን እናያለን። ያነሳል። የሆነውን ነገር ነው የሚያነሳው። ግን እንዲያነሳ እየፈለገ ሳይሆን አስቀድሞ ዕብራዊ በመሆኑ ሳኦል ተብሎ ሲጠራ ሳኦል የሚለውን ስም ከመለወጡ በፊት ይጠቀምበት ነበረ እና ይሄ ሳኦል የሚለው ከየት ነው የመጣው? ምንድነው የሚታገልለት ስትሉ በጣም የሚገራርሙ ነገሮችን ታያላችሁ። ምክንያቱም አይሁዳዊነቱ ፈሪሳዊነቱ ያለውን ማንነቱን ለማንም ማስነካት አይፈልግም እና የሚጠቀምበትም ስም ማን ነው አልኳችሁ? ለዕብራውያን የታወቀው በዕብራውያን ዘንድ እንዲጠራ የሚፈልግበት ስም ማን ነው አለ? ሳኦል የሚል ፕራይድ የነበረው ትምክህት የነበረው ለዚህ ስም ደግሞ እውነታን ይዞ የሚንቀሳቀስ ከልቡ የሚታገልለት ነገር የነበረው ሰው ነው። ጳውሎስ ከመባሉ በፊት ሳኦል ቤተክርስቲያንን ያሳድድ የነበረ ስለ ቤተክርስቲያን ዕውቅና የማይሰጥ ነገር ግን በእግዚአብሔር ቅናት ተሞልቶ የሚታገልለት የያዘው ኦቨርካም ያደረገው ያሸነፈው ነገር ያለው አጀንዳ ያለው ሰው ነበር። አለኝ የሚለው ነገር ያለው ሰው ነበረ። ምናልባት ይህንን ደግሞ ምዕራፍ 7 ላይ ሄዳችሁ ቁጥር 58 ስታነቡ ይዘው ይላል ማለት ከፍተኛ የሆነ ጥላቻ በክርስቲያኖች ላይ ከፍተኛ የሆነ ጥላቻ የነበረው ሰው ነበር። ጥቂት ስለርሱ ባክግራውንድ ማንሳት መጽሐፉን ስናጠና በጣም ብዙ የሚሰጠን ክሉ ስላለ በጣም አስፈላጊ ነው እና የሚጋደልበት መጋደል እንዲህ እንደተራሰው አይደለም። እንደተራሰው አልነበረም ሲጋደል የነበረው። ምዕራፍ 50 ቁጥር 58 ላይ ሄዳችሁ ስታጠኑ ከፍተኛ ስደት በተነሳበት እስጢፋኖስ በተገደለበት እስጢፋኖስ የእግዚአብሔርን ክብር ተሞልቶ እየተናገረ ባለበት ስፍራ ዋና ሞቲቬተር፣ ዋና አነሳሽ፣ ዋና ክርስቲያኖች እንዲገደሉ የሚያደርግ ሰው ነበር። ምናልባት አሁን የውስጥ ትግል ነው ያለብን። አሁን ከረንት ላይ ያለችው ቤተክርስቲያን የምን ተግዳሮት ነው ያለባት? የውስጥ ነው አይደል? አሁን የውጭው አካል ማለት ፖለቲካው ምናምን ይታገላታል ቤተክርስቲያንን።
አይደል? ነፃ ናችሁ ተብለናል አይደል? ነፃነት እንደውም አርነቱ የሰጠን ነገር እንደውም ሌላ ችግር ውስጥ ተከቶናል አይደል? በዛ ወቅት ላይ ግን ትልቁ ትግል የነበረው አውትሳይድ ነው። በጣም ቻሌንጆች፣ ትልልቅ ተግዳሮቶች ቤተክርስቲያን ኮንፍሮንት ታደርግ ነበር እና ምናልባትም እንግዲህ አሁን በዘመኑ ትልቁ ተጋድሎ ያለው ንቅናቄ ያለው በምንድን ነው ብላችሁ ብትጠይቁ ይታወቃል አይደል? ፖለቲካው ላይ ነው አይደል? ስፔሻሊ ምርጫ በሚኖርበት ጊዜ በጣም ኃይለኛ ምን አሉ በጣም ኃይለኛ ንቅናቄ የሚፈጥሩ ሰዎች አሉ አይደለ? እንደውም ምናልባት እስከ ሞት ድረስ ብዙ ሰዎች እስኪያልቁ ድረስ ያደረጉ ምንድነው የሚባሉት መጠሪያ ስም አላቸው አይደለ? ንቅናቄን የሚመሩ የፖለቲካውን በጣም አነቃቂ የሚባሉት ምንድነው? አነቃቂዎች ናቸው አይደለ? አክቲቪስት yes አክቲቪስት ሲባል አሁን ህሊናችን ላይ የሚመጡ ሰዎች የሉም አሉ አክቲቪስቶች እንትና እኮ በጣም የሚገርም አክቲቪስት እኮ አገርን የመራ ይሄንን ማህበረሰብ ይሄንን ነገድ በከፍተኛ ሁኔታ ማይሆን እሳቤ ውስጥ የከተተ የምንላቸው እኔ ስማቸውን አላነሳም እና አሁን ጥሩ ብትባሉ ፖለቲካው በጣም ሲነገር ስለነበር የምታነሷቸው ሰዎች ይኖሯቸዋል። ምን ልላችሁ ፈልጌ መሰላችሁ? በወቅቱ ይሄ ሰው አውትሳይድ ያለው አሁን በፖለቲካው ዓለም ላይ ያለ ጦርነት ከነገድ ጋር ነው። በዛ ወቅት ላይ ግን ቤተክርስቲያን ትግል ውስጥ ነበረች። ቤተክርስቲያን ፋይቷ ከውጪ ነበረ እና እነዚህ አክቲቪስቶች እንደሆኑት ጳውሎስ ከፍተኛ የሆነ የአክቲቪስት መንፈስ ነበረበት። ምን ያደርግ ነበረ? ክርስቲያኖች የደረሱበት ቦታ ሁሉ እየሄደ ያስገድል ነበረ፣ ይታገል ነበረ። ቁጥር 58 ላይ ምንድነው የሚለው? ይህ በጣም ትልቅ ስደት ተነሳ። እስጢፋኖስን ገደሉት። እስጢፋኖስ በኃይል በክብር ተሞልቶ እየሰበከ ያለ ከገደሉት በኋላ የሆነውን ነገር ሲተርክ ተራኪው ምን ይላል? በጣም አንዳንዶች በጣም ኢነርጃይዝ ሆነው እሱም ራሱ ተናዶ ቤተክርስቲያንን እንዲያጠፉ ሲያሰባስብና ሲያደራጅ ልብሳቸውን የሚሰበስብና ቆሞ አስገዳይ አስመቺ የጦር አዛዥ እንደነበረ እዚህ ጋር አንድ ምልክት ይሰጠናል። ምን ይለናል? ይዘውም ከከተማ ውጪ ጣሉት። እስጢፋኖስን ነው። እስጢፋኖስ በመከራ ውስጥ በገባበት ጊዜ ከዛ ጣሉት ይልና በድንጋይም ይወግሩት ጀመር። ይኸው በድንጋይ የመወገር ነገር ነበረ። በጣም ስደት ነበረ። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮችም ልብሳቸውን ሳኦል በተባለው ጎልማሳ እግር አጠገብ አስቀምጠው ነበር ገድሉን የሚጋደሉት እየሄዱ የሚታገሉት። እሱ ልብሳቸውን ይጠብቅላቸው ነበረ፣ ያዛቸው ነበረ። ከዚህም ደግሞ አልፎ በጣም ብዙ ስራዎችን ይሰራል። ጳውሎስ ተልኮ ከመጀመሩ በፊት በደማስቆ ግን እግዚአብሔር አምላክ ይህንን ክፉኛ ቤተክርስቲያንን አታክ እያደረገ ያለውን ሰው የመንፈስ ቅዱስ መገለጥ የመንፈስ ቅዱስ ኤንካውንተር አገኘው። ጳውሎስ እግዚአብሔር የተባረከ ይሁን። ደስ አይል? እየታገለለት ላለው ነገር እንዳይቀጥል እግዚአብሔር አጀንዳውን እንዲቀይር ተሸክሞት ሊሮጥለት ለሚፈልገው ነገር እንዳይቀጥል የጌታ ኢየሱስ ክርስቶስ መገለጥ በደማስቆ ላይ ተገናኘ። ያሳዳጅ የሆነው ኃይለኛ የሆነው ተቃዋሚ የሆነው ሳውልም ማን እንዲባል? ጳውሎስ እንዲባል። ሃሌሉያ! እንዴት ደስ ይላል! ምዕራፍ 9 ላይ ከቁጥር 3 እስከ 6 በምታነቡበት ጊዜ ጌታ ኢየሱስ ክርስቶስ እንዴት እንደተገለጠለት ይናገራል። እሱ እስጢፋኖስን ከተገደለ በኋላ ቤተክርስቲያንን ለማሳደድ ደብዳቤ አጽፎ ለመቆጣጠር እና ቤተክርስቲያንን ለማዘጋት ደብዳቤ ከፈሪሳውያን እጅ ተቀብሎ ይሮጥ ነበር እና ደማስቆ ለመድረስ ጥቂት ሲቀረው ይላል ቁጥር 3 ላይ ምዕራፍ 9 የሐዋርያት ሥራ ምዕራፍ 9 ከ3 እስከ 6 ላይ ስለ ባክግራውንድ ጥቂት ብናይ ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀ ይላል። እግዚአብሔር የተባረከ ይሁን። አንጸባረቀበት፣ እርሱም በምድር ላይ ወደቀ። ሳኦል የተባለው ቤተክርስቲያንን የሚያሳድደው እንደገና ለማሳደድ ደብዳቤ አጽፎ አንግቦ እየሮጠ እያለ ቤተክርስቲያን እንድትዘጋ ክርስቲያኖችን ማላይበት ስፍራ እስኪመጣ ድረስ እተጋለሁ እያለ እየተጋደለ እያለ
ጌታ ኢየሱስ ተገለጠለት፣ እርሱም በምድር ላይ ወደቀ። በዚያም ጊዜ ሳኦል ሳኦል አለው። ማ? ኢየሱስ። ለምን ታሳድደኛለህ የሚል ድምፅ ሰማ። ሳኦልም ይላል። እስካሁን ድረስ መጠሪያው ማን ነው? ሳኦል ነው። በሳኦል ነው የሚታወቀው። ሳኦልም ጌታ ሆይ አንተ ማን ነህ? አንተ ማን ነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ማን ነኝ አለው። ኢየሱስ ነኝ። ሃሌሉያ። አሁንም ተነስተህ ወደ ከተማይቱ ግባ፣ ማድረግ የሚገባህን ይነግሩሃል። እግዚአብሔር ይባላል። አንግበነው እየሄድንለት ላለ እየታገልንለት ላለ ምን ገዶት እሱ ከተገለጠ መንገዳችንን ሊያስቀይር የጳውሎስን መንገድ ሊያስቀይር አጀንዳውን እንደገና ሊቀይር ኢየሱስ ጀመረ። ሃሌሉያ። እኔ ዛሬ በእውነት በጣም ይህንን ጥናት ሳጠና ጌታ ሆይ እየታገልኩለት ያለ ብሶዋል በቃ ለእግዚአብሔር ነው እያልኩለት ላለ ለማይገባ ከንቱ ቅናት ለምለው ነገር ያንተ መገለጥ ያንተ ኢንካውንተር ያስጥለኝና ትክክለኛውን ሀዲድ ትክክለኛውን መስመር እኔንም ያሲዘን እንድል አድርጎኝ። አሜን ነው ወገኖች። ጳውሎስ ስሙ ሊቀየር ጀማመረው። የእግዚአብሔር የመንፈስ ቅዱስ ኤንካውንተር እዛ ጋር ይነካካው ጀመር። ያ በምንም ሊቀየር የማይችል በምንም ሊለወጥ የማይችል ክርስቲያኖችን ወይም ደግሞ ጴንጤዎችን ከዚህ በኋላ ላላይ እስከ መጨረሻ ጋደላለሁ የሚል ደብዳቤን አጽፎ ከፈሪሳውያን ከገማልያል እግር ስር የተማረውን ትምህርት ለማስፈጸም እየሮጠ ያለ ኢየሱስ ተገለጠ። ሃሌሉያ። ኢየሱስ በደማስቆ እየሄደ ባለበት በዛው ስፍራ ላይ አቆመው። ያቁመን። አሜን። እስቲ አሜን። አዎ ያቁመን ጌታ አቆመው። አንዳንዴ ሃይማኖት እንዴት እንደምናዳብር አናውቅ። ለሃይማኖቱ ሲታገል ለእግዚአብሔር እውነት ኖራለሁ አገለግላለሁ እያለ ቆሞ እስከ መጨረሻው ድረስ ጋደልለታለሁ እያለ አስገዳጁን ኃይለኝነትን የታጠቀውን በጣም ትልቅ ዚል የነበረውን ሰው ጌታ ኢየሱስ በመንገዱ ላይ አቆመ። ሃሌሉያ ሃሌሉያ ሃሌሉያ። ጳውሎስ የሚለው ስም ለማን የተሰጠ ነው? ለአሕዛብ የተሰጠ ተሻጋሪ ሆኖ ተቀናለትና የአብርሃም ዘር ነኝ ብሎ ሳኦል የሚለውን ስም ይዞ ከሚቀጥልበት ከዛ አሰራር ሊያወጣው ጀመረ። የሐዋርያት ሥራ ምዕራፍ 13 ላይ ሄዳችሁ ስታነቡ ደግሞ ቁጥር 9 ላይ ጳውሎስ ስሙ ከዛች ምዕራፍ ከዛች ቁጥር በኋላ ደግሞ እንደተቀየረ ታያላችሁ። ጳውሎስ የተባለው ሳኦል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው ይላል። ይሄ በጣም መንፈስ ቅዱስ እየሰራ ባለበት ፊልጶስ እየሰበከ ባለበት በዛ ስፍራ ላይ ጌታ እየሰራ ባለበት እነሱም ደግሞ የሐዋርያት ሥራ ላይ መለየት ሊጀምር ሳኦልንና በርናባስን እኔ ለጠራዋቸው ሥራ ለዩልኝ ሊባል ንቅናቄውን መምራት በጀመረበት ጊዜ ተራኪው ስለ እርሱ የሱስም ደግሞ መለወጥ እንዲጀምር የተናገረበትን ክፍል እናያለን እና የስሙ ትርጓሜ ሳኦል የሚለው በእውነት በጣም የሚገርም ነገር ነው። በጣም እንደ ትምክህት ሊመካበት የሚችልበት የእስራኤል ንጉሥ ስሙ የመጀመሪያው የእስራኤል ንጉሥ ታስታውሳላችሁ፣ ስሙ ሳኦል ነበረ። ትራይቡም ደግሞ ወይንም ደግሞ ነገዱም ደግሞ ከማን ነገድ ነበረ? ከቢንያም ነገድ ነበረ። ከ12ቱ ነገድ አንዱ የመጀመሪያው ንጉሥ በመሆን የተገለጠው ትልቅ ታሪክ የነበረው ያንን ስም መልቀቅ የማይፈልግ ሰው ነበረ። ከትራይቡም ትንሽ ስለነበረ ስሞል ትንሽ ማለት ነው ይላሉ። ይህንን ጳውሎስ ወደሚለው ስም ሲቀየር እና ትህትናውንም የሚያሳይ ስም ነው ይላሉ። የጳውሎስ የሚለውን ስም ትህትናውን ሂሙሊቲ ያለበት በጣም ከዛ ፕራይድ ከሚያደርግበት
ስመጥር ከሆንኩበት ነገር ከተነፋበት ማለት እንደ ፊኛ ከተነፋበት ነገር ተንፈስ ብሎ ደግሞ ለእግዚአብሔር አጀንዳ በትህትና የእግዚአብሔርን ስራ ሊሰራ የጀመረበት ጅማሬ እንደሆነ ይነገርለታል። ስለዚህ ጌታችን ካገኘው በኋላ በእግዚአብሔር ፊት ምን ያህል ትሁትና እግዚአብሔር ሊያገለግል የተነሳ ሰው እንደሆነ ደግሞ እናያለን። ጳውሎስ ከመለወጡ በፊት ስሙ ማን ነበረ? ሳኦል ነበረ የሚለውን ነገር እንግዲህ ካየን ጠያቂ እንደነበረ ሳኦል ታውቃላችሁ። ማለት በጣም በጥያቄ የተሞላ ሶሉሽን ፈላጊ የነበረ ሰው ነው። እዚህ ጋር ግን ሲመጣ ከትራይቡም ትንሽ ከነገዱም ትንሽ የሆነ ደግሞ በትህትና የተሞላ ያንን ሪፍሌክት የሚያደርግ እንደሆነ እናያለን። ጳውሎስ ከነገድ ከሃይማኖት ዋነኛ የነበረ ሰው እንደሆነ በዚህ ክፍል ላይ እናጠናለን ማለት ነው። ይሁዲና ነገዱም ደግሞ ከቢንያም ነገድ መሆኑን ምናልባት ፊልጵስዩስ በጣም ያጠናክርልና ፊልጵስዩስ ምዕራፍ 3 ከ5 እስከ 7 ላይ በምናነብበት ጊዜ በስምንተኛው ቀን የተገረዝኩ ነኝ፣ ካስፈለገ የምጠራበት እኔም ያለሁበት በፊት የነበርኩበት ለዚህ ትምክህት አይሁዶቹን ዲፌንድ ሲያደርግ የሚናገራቸው ነገሮች እዚህ ክፍል ላይ እናገኛለን። ቁጥር 5 ላይ በስምንተኛው ቀን የተገረዝኩ ይላል፣ ከእስራኤል ዘር ከቢንያም ወገን የተወለደው ሲሆን ከዕብራዊ ነኝ ይላል። ዕብራውያን ነን የአብርሃም ዘር አለብን ለሚሉ እኔም አለኝ። የማላነሳው ግን አንድ አጀንዳ ስለወደቀብኝ ነው። ለአሕዛብ የተጠራ እግዚአብሔር እንደገና ሌላ ሚሽን የሰጠኝ ሰው ስለሆንኩኝ ነው እያለ ይናገራል። ስለ ሕግ ከተነሳ ፈሪሳዊ ነኝ ይላል። እግዚአብሔር የተባረከ ይሁን። ስለ ሕግ ከተነሳ ደግሞ ምናዊ ነኝ? ፈሪሳዊ ነኝ። ቁጥር 6 ላይ ስለ ቅናት ከሆነ ደግሞ የቤተ ክርስቲያንን አሳዳጅ በቅናት የተሞላው ነበረው። ሕግን በመፈጸም ስለሚገኝ ጽድቅ ከሆነ ያለ ነቀፋ ነበረው። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ እንደ ጉድለት ቆጥሬዋለሁ፣ ለጌታ ስል። እግዚአብሔር የተባረከ ይሁን። ጳውሎስ በጣም የሚገርማችሁ ነገር ቀድሞ በነበረበት የትምህርት ባክግራውንዱ ደግሞ ስትመጡ የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ሄዳችሁ ስታጠኑ ስለርሱ የሚናገረው ነገር አለ። የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እኔ በኬልቅያ በምትገኘው በጤርሴስ የተወለድኩ። እነዚህ ጤርሴሳውያን በጣም ብዙ የሚገራርም ነገር ያለባቸው ባለፈው የቲቶን ስናጠና እያየን ነበር። ለጠርሴስ ሰዎች ነው አይደል ጻፈላቸው። እሱም ደግሞ ትራይቡ ከራሱ እዛ እንደተወለደ ይናገራል። እኔ በኪልቅያ በምትገኝ በጠርሴስ የተወለደ አይሁዳዊ ሲሆን ያደግኩት ግን በዚህ ከተማ ነው ይላል። የአባቶቻችን ሕግ በገማልያ እግር ስር ተቀምጬ በሚገባ ተምሬያለሁ። ዛሬ እናንተ እንዲህ የምትቀኑለትን ያህል እኔ ለእግዚአብሔር እቀና ነበር። ቅናት ነበር የምቀናለት የበለጠ አጀንዳ ያዘኝ እንጂ በፊት የምቀናለትና አለኝ የምለው ነገር ነበር። ጳውሎስ እንግዲህ ከመቀየሩ በፊት በጣም የሚገርም ነው። ጳውሎስ የሚለውን ነገር ስናጠና እንዲህ አይነት ባክግራውንዶችን ማንሳት በጣም አስፈላጊ ነው። ታላቅ ሚሽነሪ፣ ታላቅ የተልእኮ ሰው አድርጎ በሮም እግዚአብሔር አስነሳው እና የሮም ይህንን ቁርጥ የሆነ ከአዲስ ኪዳን መጽሐፍቶች ውስጥ 13ቱን መጽሐፍቶች ከ27ቱ መጽሐፍቶች 13ቱን እንዲጽፍ የጌታን ስም የሚሸከም የእግዚአብሔር ታላቅ አገልጋይ ሆኖ የተነሳ ሰው ሆነ። ጳውሎስ። እግዚአብሔር የተባረከው። እንዲያውም የትምህርት ባክግራውንዱን አነሳን፣ የትውልድ ቦታውን አነሳን፣ የተነሳበትን ነገድ አነሳን። የሚገርማችሁ ነገር ይሄ ጳውሎስ የተባለ ሰው በመጨረሻም ደግሞ ከ64 እስከ 67 ባለው ዘመን ላይ ተሰውቶ ለእግዚአብሔር ክብር ማርታይድ ሆኖ መስዋዕት ሆኖ እንዳለፈ መጽሐፍ ይነግረናል። በእድል በታላቅ ደስታ የእግዚአብሔርን ወንጌል ያስቀጠለ፣ የእግዚአብሔርን አጀንዳ ያስቀጠለ። ምናልባትም እሱ ባለፈውን ባክግራውንድ ስናነሳ ነበር አለ ትልልቅ ጃይንት የሆኑ ሰዎች እንዲነሱ ምክንያት የሆነ
ትልልቅ ሰዎችን ያስነሳ ትልልቅ ሰዎችን ለመለወጥ ምክንያት ያደረገው የጌታን ስም ተሸክሞ ሲንቀሳቀስ የነበረ ጳውሎስ እና የሮሜን መልእክት ገና ሲጀምር እንግዲህ ምን ይላል? ጳውሎስ። ሃሌሉያ! ጳውሎስ ያ መስዋዕት ሆኖ ያለፈው ለጌታ እንደገና ቅናትን ጨብጦ ያለፈ ለጌታ ክብር የሚሆነውን መስዋዕትነት በመጨረሻም ደግሞ ተሰውቶ ያለፈ ስለርሱ እነ ጢሞቴዎስን እነ ቲቶን እንዴት እንዳሳደገ እንዴት እንደመከረ እንዴት እንደጻፈላቸው ከሱ ቅናት ብዙ የምንካፈላቸው ነገሮች አሉ ጳውሎስ። እና በሁለተኛ ደረጃ እንግዲህ ጳውሎስ ከሚለው ሐሳብ ተነስተን ምን የሚል ቃል ነው የምናገኘው ብለናል? የክርስቶስ ኢየሱስ ባሪያ የሚመስል የማባሪያ እስቲ ሁላችንም እንለዋለን እባካችሁ። የክርስቶስ በሉ እስቲ፣ ኢየሱስ በሉ እስቲ፣ ባሪያ። አሜን አሜን አሜን። ይህንን ሲያነሳ እንደው በተለየ መንፈስ አሁንም እንደው ቢለው የሚወደውን ነገር እየጻፈ እንደው መልእክቶቹ አሁን ባለፈው ማንስቼ ነበረ ራሱ ሰላምታው ራሱ የስነ መለኮት አይዲያ ያለበት ለሰዎች የሚተላለፍ ትልልቅ ሪማርከብል የሆነ ትምህርቶች ያሉበት ነውና ለምንድን ነው ጳውሎስ ብሎ ካለ በኋላ ጳውሎስ ለአሕዛብ ሁሉ ተሻጋሪ የሆነውን ስም እግዚአብሔር ያሻከመውን ስም ከጠራ በኋላ የክርስቶስ ኢየሱስ ባሪያ የሚለው ባሪያ በግሪኮች በተለይ በጣም ይታወቃል ስሙ። እና ስሙ ምናልባት በእንግሊዝኛው ስታነቡት ሰርቫንት ነው የሚለው። ሰርቫንት ከሚለው ቃል ይልቅ እንዲያውም የአማርኛችን ቃል በትክክል ይገልጠዋል። እኛ የባርነት ዘመንም በደንብ ያሳለፍንና በ16ኛው ክፍለ ዘመን በተለይ ባሪያ የሚለው ቃል በደንብ ስለሚገልጸው ባሪያ ማለት ምን ማለት ነው? ባሪያ የሚለው ቃል ለጌታው ሙሉ ማንነቱን የሰጠ ለራሱ የማይኖር ሕይወቱን መስዋዕት አድርጎ አንድ የሚኖርለት ጌታ ያለው ሰው ማለት ነው። እና ዴሊብሬትሊ ነው ይህንን ነገር የሚናገር። እስቲ አሜን በሉ እስቲ። አዎ የቀረ ነገር ካለ ዛሬ በጌታ በኢየሱስም ከላያችን ይላቀቅ። አሜን። የምንኖርለት እንዲኖረን እግዚአብሔር በአዲስ ምርጫ፣ በአዲስ ኢንካውንተር፣ በአዲስ መገለጥ ያገኘን ክርስቲያኖች እኛ አማኞች ልንናገርለት የሚገባ ሐሳብ ነው የሚያስተላልፍ። አሜን። ባሪያ ከራሱ ማንነት ወጥቶ የሚኖርለት ጌታው ማስተር ያለው በዛ በማስተር ወይኑ ደግሞ በጌታው ቤት ለጌታው ደስታ የሚኖር ማንነት ያለው ሰው እንደሆነ ይህንን ሐሳብ ያነሳል። የሚያገለግል ማለት ነው። ስለዚህ ጳውሎስ የኔ ሕይወት ለእኔ አይደለም ይላል። በድፍረት ሊያስተላልፈው የፈለገውን መልእክት በደንብ ከትቦልናል። የኔ ሕይወት ለእኔ አይደለም። ባሪያ ለጌታው ይኖራል። የአንዳንድ የባርነት አካሄዶችን ስታጠኑ በተለያየ አግባብ እንዲያውም አንዳንድ ቦታ ላይ ጌታው ከሞተ ባሪያውም አብሮ ይሞታል ይባላል። እስከዚህ ድረስ በቃ የምኖርለት ነገር አክትሟል ብሎ ተማምኖ አምኖ ነው የሚገባውና ጌታው ከሞተ በኋላ መኖር አይፈልግም። እና ያንን ተርም ተጠቅሞ ነው እንግዲህ ጳውሎስ እኔ ሃሌሉያ ሌላ አጀንዳ የለኝም የምኖረው ለማን ነው ይላል? ለጌታ። ሌላ አጀንዳ የለኝም። እኔ የምኖረው ለሱ ነው። እሱን በመታዘዝ ነው የማገለግለው። የምኖረው ሕይወቴ ለሱ የተለየ የተቀየረ ነው። ለሱ ባሪያ ነኝ ይላል። በተለይ ገላትያ ምዕራፍ 2 ላይ ሄዳችሁ ስታነቡ በጣም ነው የሆነ ሁልጊዜ የምንጠቅሰው ክፍል አለ እና ክርስቶስ ማለት ጳውሎስ እየተናገረ እያገለገለ የሚናገረውን ሐሳብ እዛ ቦታ ላይ ብናነሳ ምን ይላል? ከክርስቶስ ጋር እኔ ተሰቅያለሁ ይላል። አክትሞልኛል ይላል። እኔ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በማ ይኖራል ይላል። የምኖረው በውስጤ የሚኖረው ብትፈለቅቁኝ፣ ትንሽ ተናገር ብትሉኝ
በውስጥ የሚኖረው ክርስቶስ ነው። እግዚአብሔር የተባረከ ይሁን እና አሁንም በስጋ የምኖረው ኑሮ እንዴት ነው ብላችሁ ብትጠይቁኝ በወደደኝ ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው። እምነታችሁ በምን ላይ ነው? እምነታችን በምን ላይ ነው? ጳውሎስ የሚያስተላልፈው መልእክት ምንድን ነው? አሜን ይሁንልን። ሃሌሉያ። የቀረ ነገር ካለ ትልቅ ዕድል እንደሆነ የገባው ይሄ ሊኖርለት የተገባውን እውነት አስምሮ የጀመረ ጳውሎስ እኔ ያውኝ አልኖርም፣ በመስቀል ላይ ተሰቅያለሁ። አሁን የምኖረው ኑሮ በወደደኝ በእርሱ ላይ ባለኝ እምነት ነው። በእግዚአብሔር ልጅ ላይ ባለኝ እምነት ነው። የተንጠለጠለው እምነቴ የምኖርለት በእርሱ ላይ ባለ እምነት ነው ብሎ ይናገራል። እግዚአብሔር በዚህ መንፈስ ይባርከን። ይህንን ሀዲድ እንዳንለቅ ዛሬም ይሄ ኢንካውንተር ይሄ መገለጥ በጌታ በኢየሱስ ክርስቶስም ያግኘን። እግዚአብሔር በብርሃኑ በመገለጡ እያንዳንዳችንን ያግኘን። ሃሌሉያ። ይህ የምንኖርለት እውነት ነው። ዛሬም ያልተቀየረ እውነት ነው። ዛሬም የሚተላለፍ እውነት ነው። ለእግዚአብሔር ክብር እንድንኖር ካስፈለገ ይሄ ባሪያ ያደረገን ሃሌሉያ እንድንኖርለት የተገባ ጌታችን የሆነ ጌታ አሁንም ይብዛልን። አሜን። የህይወታችን ዓላማ ከዛ ነገር ጋር የተገናኘና የተነካካ መሆን መቻል አለ። አለበለዚያ ያንንም ስናነሳ ያንንም ስንጋጭ ስንፋለም በብዙ አቅጣጫ በጣም ብዙ ደክመን ከንቱ የሆነ ሳቢ ይዘን ለእግዚአብሔርም ሳንሆን ለራሳችንም ሳንሆን እንቀራለን። የህይወታችንን አቅጣጫ 180 ዲግሪ የቀየረው ያገኘን የኢየሱስ ክርስቶስ መንፈስ አሁንም በላያችን ላይ ይምጣ። ሲመጣ ወገኖች አስምራችሁ ተንገብግባችሁ የምትጽፉለትና የምትኖሩለት ህይወት ያ ህይወት ነው፣ ሌላ አይደለም ማለት ምንድነው? እሱ እያየን ያለ ነው። በሶስተኛ ደረጃ ሐዋርያ ሊሆን የተጠራ ይላል። ሐዋርያ ሊሆን የተጠራ ጌታ ይባረክ። አሜን። እኔ ሐዋርያነቱን አይደለም ዲክሌር የሚያደርገው ሐዋርያ ነኝ እያለ አይደለም። ግን ይሄ ጳውሎስ ሊሆን የተጠራ የተላከ ሆኖ ሐዋርያ ሆኖ እድል አግኝቶ ያሳድድ የነበረ በብዙ ነገር ውስጥ ያለፈ ሐዋርያ ሊሆን የተጠራ ሮም የምትባለው ከተማ ውስጥ ያላችሁ በክርስቶስ ኢየሱስ የተጠራችሁ ይሄ የሚጽፍላችሁ ማን እንደሆነ እንድታውቁ። ማን ነው እሱ? ሐዋርያ ሊሆን የተጠራ። ሃሌሉያ። በእግዚአብሔር የተጠራ ራሱን የጠራ እንዳይደለ የሚያሳይ እሳቤ እዛ ውስጥ እናገኛለን እና ለተላከበት ውክልና የቆመ እንደሆነ ሐዋርያ መሆኑን ኦቶራይዝድ መሆኑን ከእግዚአብሔር ከራሱ ደግሞ ይህን ስልጣን ማግኘቱን እናገኛለን። ባልመረጠው መንገድ ራሱ እግዚአብሔር የመረጠውን መንገድ አይተናል አይደል? ድሪቭን በጣም ውስጡን የሚነዳው ያ ቅናት ምን እንደነበረ አይተናል አይደል? ቤተክርስቲያንን እስከ ማሳደድ ድረስ አይሁዳዊነቱን የተጠራበትን ስም ሊለቅ በማይችልበት መንፈስ የተሞላውን ያንን ማንነቱን ከለቀቀ በኋላ አሁን ግን በሙላትና በድፍረት ምን ይለዋል? ሐዋርያ ሊሆን የተጠራ። ከጠሪው የተነሳ ያገኘውን እድል ዲክሌር ያደርገዋል። ሄዳችሁ የሐዋርያ ሥራ ምዕራፍ 9 ላይ ከ15 እስከ 16 በምታዩበት ጊዜ ጌታም እንዲህ አለው፣ ሂድ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። እግዚአብሔር የተባረከው። እኔ ነኝ የጠራሁት። መንገዱን ቀይሬያለሁ። አጀንዳውን ቀይሬዋለሁ። ሃሌሉያ። ደማስቆ ላይ የተገናኘው ጌታ እኛንም ይገናኛል። ጌታ ይባረክ። ያ መጀመሪያ ወራት ላይ የልጅነታችን ወራት ላይ የተገናኘን ያ መንፈስ
አሁንም ያልተራገበ ከሆነ አሁንም በልባችን ውስጥ ቦግ ብሎ ያልበራ ከሆነ እኔ ልባርካችሁ በጌታ በኢየሱስ ክርስቶስም ይሄ ኢንካውንተር ይሄ መንፈስ ቅዱስ መገለጥ ሁላችንን በቀረው ዘመናችን ላይ ይገናኘን። አሜን አትሉኝም ወገኖች? አሜን ይገናኘን። በዚህ መገለጥ ያራምደን። እያንተከተከ ትኩስነትን እየጨመረ በመንፈስ ቅዱስ መቀጣጠል ያ ኢንካውንተር ታግኝን። ጌታ ሆይ ነው ያልኩት። በቃ አይንን እያጠናው አሁንም ይሄ ትኩስነት አይልቀቀኝ። ሃይማኖት ከሚሸት ውስጤን በሌላ አቅጣጫ ከሚስብ ልኖርለት እየፈለኩኝ አንተ ከምታዝንበት ነገር ያላቀኝ። አሜን ነው። አዎ መንፈስ ቅዱስ እየሰራ እንዳለ አምናለሁ። ማታ ስለእናንተ ስጸልይ እግዚአብሔር ከእያንዳንዳችሁ ላይ ይሄንን መንፈስ ሃሌሉያ እንደሚያመጣና ይሄ የእግዚአብሔር መንፈስ ግንኙነት የእግዚአብሔር መንፈስ ኤንካውንተር እንዲያገኛችሁ እያመንኩ ጸልይ ነበር። እግዚአብሔር የተባረከ ይሁን። ከሆነን አይቀር እንደርብ የምንሆንለት መንፈስ፣ ዓላማችን የምንቀይርለት መንፈስ፣ ያ የእግዚአብሔር ክብር የተገናኘው ሰው ማንነት ይዘን የምንቀጥልበት መንፈስ፣ በቀረው ዘመናችን ላይ ቅሌን ጨርቄን ሳንል የምንከተለው የምንሄድለት መንፈስ ያግኘን። አሜን ያግኘናው። ይቀጥላል። በአራተኛ ደረጃ ምን ይላል? ለእግዚአብሔር ወንጌል ይላል። ለማወንጌል ለእግዚአብሔር ወንጌል የተለየ ወንጌል አለ እኮ ብዙ። ይሄ ወንጌል የሚለው ኮንሴፕት ራሱ ጉድ ኒውስ መልካም ዜና ስለሚል ብዙ መልካም ዜናዎች አሉ። ብዙ ኢንተርቴን የሚያደርጉ የሰውን ልብ የሚወስዱ ብዙ ወንጌል የሚመስሉ ጉድ ኒውስ የሚመስሉ አሉ። ዴሊብሬትሊ ነው ለማ ወንጌል ይላል ለእግዚአብሔር ወንጌል። ሃሌሉያ ጨርሻለሁ። ለእግዚአብሔር ወንጌል ምን ያለ ሴፓሬት ይሆን የተለየ። አሜን። እንዴት አይነት ደስታ ነው ለወንጌል መለየት፣ ለእግዚአብሔር አጀንዳ። ሰው በጣም ካገባ በኋላ በጣም የምስራች ምናምን ብለው የተለያየ አጀንዳ ይዘው ወደ ተለያየ አቅጣጫ ሄዳሉ አይደለ? የጉድ ኒውስ ለመናገር መልካም ዜና ለመናገር የተለያዩ መልካም ዜናዎች አሉ። ይሄ ግን እግዚአብሔር በልጁ በኢየሱስ ክርስቶስ የሰራው ለሰው ልጆች ሁሉ ታላቅ ሰላምን ያደረገው ሰዎችን ከኃጢአት አላቆ ነፃ ያደረገው በልጁ በኢየሱስ ክርስቶስ የተሰራው ይሄ ወንጌል የእግዚአብሔር በልጁ በኢየሱስ ክርስቶስ የሆነው ወንጌል እኔን ምን ብሎኛል ይላል? ለይቶኛል። ቅዱስ ዓላማ ያለበት ጌታ ይባረክ። የተለየ ማለት ለቅዱስ ዓላማው የተሰጠ የተለየ ማለት ነው። እግዚአብሔር ከዚህ ዓላማ ጋር አገናኝቶት ስለነበረ ይህንን እውነት ይናገራል እና በክርስቶስ ለተሰራው አዲስ የምስራች ዜና አብሳሪ አደረገኝ፣ ለየኝ፣ ጠራኝ ብሎ ይናገራል። እግዚአብሔር ይባረክ። ገላትያ ምዕራፍ 1 ከ15 እስከ 15 ላይ እናነብና እንጨርሳለን። ይህንን ነገር ሲናገር ምን ይላል? ነገር ግን ሃሌሉያ ከእናቴ ማህፀን ጀምሮ የለየኝና በጸጋው በምኑ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ፣ አሜን አሜን፣ በአሕዛብ መካከል ስለ እርሱ እንድናገር እንድሰብክ ልጁን በእኔ ሊገልጽ በወደደ ጊዜ ከማንም ጋር አልተማከርኩም፣ ስጋ ለባሽ ጋር አልተማከርኩኝም፣ እንደዚህና እንደዛ አላልኩኝም። ልቆምለት አሜን 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 አሜን። ዛሬ ብናማክር እንደዚህና እንደዛ ብንል ብዙ አጀንዳ፣ የጓደኛ አጀንዳ፣ የሥራ አጀንዳ፣ የጓደኝነት ብዙ የጋብቻ አጀንዳ ይዘናል አይደል? ይህ ሰው ግን አስምሮታል። ጌታ የተባረከ ይሁን። ሃሌሉያ ወገኖቼ፣ እግዚአብሔር ለዚህ ወንጌል የምንለይበትን በአግባቡ ተለክቶ የተሰጠንን መያዝና መሄድ በዛው ሀዲዳችን ላይ መቀጠል ይሆንልን። እኛ የወንጌል ንክኪ ያለብን ለእያንዳንዳችን በልካችን የተሰጠ ለእግዚአብሔር ሐሳብ እንድንኖር የተጠራንበት ጥሪ አለ። በከንቱ እንዳንመላለስ እግዚአብሔር በሰጠንና ባሰመረልን ግን እውነት ላይ በመኖር
አንተ ወደ ጌታ ደስታ ግባ የምንባል በመጨረሻም ጌታን የምናስደስት ያድርገን። እግዚአብሔር የተባረከ ይሁን። ይህ ጳውሎስ ሳኦል ተብሎ የነበረ በመጨረሻም ለእግዚአብሔር ክብር እንዴት እግዚአብሔር እንደተጠቀመበት እግዚአብሔር እንደዚህ ጨካኝ የነበረውን ያሳድድ የነበረውን ከለወጠ አንተንማ እስቲል እንድለወጥ አንተን እጠብቃለሁ ለምትይ እንድለወጥ ያንተ ጣልቃ ገብነት ያንተ የመንፈስ ቅዱስ መገኘት በጉዳይ ላይ እንዲመጣልን አምናለሁ ለምትል ነፍስ እግዚአብሔር ይገናኛታል። ታምናላችሁ? የእግዚአብሔር መንፈስ ይገናኛታል። አሜን። ይሄንን ተቃዋሚ ቤተክርስቲያን አሳዳጅ የነበረውን ሰው የተገናኘ መንፈስ እኛንማ በቤቱ ያለን የጌታን ፊት የምንፈልግ የበለጠውን ክብር ሊያመጣ እንዴት አይችል? ወገኖቼ እግዚአብሔር ሌላ ሰው አድርጎ ይለውጠናል። ባሪያ ሆነን ሙሉ መለየት ለጌታው የተለየ እንድንሆን ያደርገናል። ሐዋርያ ሊሆን የተጠራ እንደተባለ በስልጣን ተለክቶ በተሰጠን የተልኮ መንፈስ ያንቀሳቀሰናል። ለዚህ ወንጌል ስራ የተለየንና የምንኖርለት ዓላማ ያለን ሰዎች ያደርገናል። ዛሬ የሚስማማለ ይህንን መንፈስ የጌታን ራት ስንወስድ ደግሞ በዚህ ኢንካውንተር የእግዚአብሔር መንፈስ እንደ እብድ ከዚች በኋላ ይችን አጥቢያ ቀይሮ እግዚአብሔር ለክብሩ እኔንም በተለየ አጀንዳ ይሄ መጎናጸፊያ ይወድቅብኛል የሚል አለ። ሴት የለ፣ ባሪያ የለ፣ ጨዋ የለ፣ ወንድ የለ። ሃሌሉያ! ሁሉን በአንዱ በጌታችን በኢየሱስ ክርስቶስ ወንጌል ላይ የተገናኘ ያ መንፈስ፣ ያ አዲስ አሰራር፣ ያ አዲስ እንደ እብድ የሚያደርገው ያ መንፈስ ይገናኘናል። አሜን። ዛሬ የተቀደሱ እጆችን ከልቡ ጋር የሚያነሳ የሚተባበረኝ ማን ነው? እግዚአብሔር ለተናገረንና መንፈስ ቅዱስ በእኛ ላይ ሊጥለው ላለ መጎናጸፊያ አሜን የሚለኝ ማን ነው? የቀረኝን ጥቂት የህይወት ምዕራፍ እንዲህ አይነቱን ጳውሎስ የተገናኘውን መንፈስ በጥቂቱ ልካፈል ሊገባኝ እፈልጋለሁ የሚል ማን ነው? ጌታ ይርዳን። አሜን። የእግዚአብሔር መንፈስ ይገናኘን። አሜን። እንደ ተራ ሰው እንዳንመላለስ እንደ ሌላ ሰው የሚያደርግ የተለየንለት የእግዚአብሔር አጀንዳ በኢየሱስ ክርስቶስም በእኛ ላይ ይምጣ። ቆመን እንጸልያለን። ሃሌሉያ።